ሰላም ሰላም እንደምን አላችሁ ውድ ኦርቶዶክሳውያን እህት ወንድሞቼ፣ ደህና ነኝ። ፈጣሪ የተመሰገነ ይሁን። ስለ ሁሉም ስለሆነው ስላልሆነውም ነገር የእግዚአብሔር ስም የተመሰገነ ይሁን። እንግዲህ በባለፈው አንድ ቪዲዮ ሰርችላችሁ ነበረ ስለ መንፈሳዊ ሕይወት የሚናገር። ዛሬ ደግሞ የተለያዩ ሀሳቦችን የምናወራበት አንድ ነገር አለ። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። መንፈሳዊ የሆኑ ጉዳዮችን እንዲሁም መንፈሳዊነታችን የምናጠናክርባቸው ሀሳቦችን ሌሎችም ነገሮች የምናቀርብበት የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ እንግዲህ እንደነገርኳችሁ ሰብስክራይብ የሚል በተን አለ፣ እሱን ተጫኑ። እንዲሁም ሌሎቻችሁ ላይክ እና ሼር ኮመንት ማድረግ አይረሳ። ታዲያ በዚህ ዙሪያ ላይ ሀሳብና አስተያየት ካላችሁ እንዲሁም እንዲስተካከል የምትፈልጉት አንዳንድ ነገር ካለ በኮመንት ሀሳባችሁን ግለጹ። ዛሬ በዋናነት እናወራበታለን ብዬ ያሰብኩት ርዕሰ ጉዳይ ጾም የሚለው ሀሳብ ነው። እንግዲህ ታላቁ የአብይ ጾም ከመግባቱ ጋር ተያይዞ በቀጣይ ሰኞ ይገባል። እንግዲህ ከሱ ጋር ተያይዞ ያሉ ነገሮች ልብ ልንላቸው የሚገቡ ነገሮች ይኖራሉ። ስለ ጾም ሲነሳ ብዙ መምህራን፣ ብዙ ሊቃውንት፣ ብዙ ድርሳናትና ገድላት ስለ ጾም ይናገራሉ። ከመጽሐፍ ቅዱስ ደግሞ ከዘፍጥረት ጀምሮ እስከ ራዕየ ዮሐንስ በጣም በተደጋጋሚ ተጽፎ የምታገኙት ቃል ነው። ጾም ማለት ምንድን ነው? ጾም ስንጾም ምን ማድረግ እንዳለብን፣ ምን እያደረግን መጾም እንዳለብን፣ እንዲሁም ደግሞ በምን አይነት ሁኔታ መጾም እንዳለብን፣ ማድረግ የሌሉብንና ማድረግ ያሉብን ነገሮችስ ምንድናቸው የሚለውን ነገር ሰፋ ያሉ ሀሳቦች አሉ። እንግዲህ እነሱን ጠቅለል አድርገን በተወሰኑ ደቂቃዎች ልናወራ ፈለኩኝ። ዛሬ በዋናነት የምናወራው ስለ ጾም ምንነትና ዓላማ እንዲሁም ደግሞ እንዴት አድርገን ጾማለን የሚለውን ነገር እናያለን። ታዲያ ይህ ቃል ሲነሳ ብዙ ክርስቲያኖች የሚመስላቸው ጾም ማለት ምን ማለት ነው ተብለው ሲጠየቁ ከስጋና ከመብል ከመጠጥ እንዲሁም ከተለያዩ ነገሮች መከልከል የሚል ምላሽ ይሰጣሉ። በእርግጥም መከልከል የሚለው ቃል ይገልጸዋል። ከምን እንዴት በምን ሁኔታ የሚለውን ነገር አብረን እናየዋለን። ጾም እንግዲህ አሁን ላይ በሁለት የሚከፈል አይነት ሆኖ እየታየ ይገኛል። ሳይንሳዊ ጾም እና ወይም መንፈሳዊ ጾም አለ። እንግዲህ ሳይንሳዊ ጾም ከዶክተሮች ጋር ተያይዞ ሰዎች ሰውነታቸው አላግባብ ሲወፍር፣ አላስፈላጊ የሆነ ውፍረት ሲመጣ ለጤና እክል ስለሚያጋጥማቸው ከዚህ ጋር ተያይዞ የሚጾሙት ጾም አለ። ሌላኛው ጾም ደግሞ መንፈሳዊ ጾም ነው። እኛ በዋናነት ትኩረት አድርገን የምናወራበት ጾም እንግዲህ ስለ መንፈሳዊ ጾም ነው። መንፈሳዊ ጾም በሁለት ነው የሚከፈለው እንደ ኦርቶዶክስ አስተምህሮ። የአዋጅ አጽዋማት አሉ፣ እንዲሁም ደግሞ የፈቃድ አጽዋማት አሉ። የፈቃድ አጽዋማት የምንላቸው ሰው በራሱ ፈቃድ በራሱ ተነሳሽነት ለኃጢአቱ ሲል እንዲሁም ለአንዳንድ ነገሮች ሲል ራሱን ለመግዛት ሲል የሚያደርጋቸው የጾም አይነቶች ናቸው። የአዋጅ አጽዋማት የሚባሉ ግን ቤተክርስቲያን የምትፈቅዳቸው 7 የአዋጅ አጽዋማት አሉ። እንግዲህ በቀኖና ቤተክርስቲያን በስርዓተ ቤተክርስቲያን ታዘው አንድ ኦርቶዶክሳዊ አንድ ክርስቲያን ሊጾማቸው የሚገባል ተብለው የሚጾሙ ማለት ነው። ታዲያ ከነዚህ የአዋጅ አጽዋማት መካከል ታላቁ የአብይ ጾም ነው። እንግዲህ በከፊታችን የምንጾመው ጾም ነው። ይህ የጾም የምንጾመው ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ከማኅፀነ ዮርዳኖስ ወጥቶ ወደ ገዳመ ቆሮንቶስ ገባ። ሳይውል ሳያድር በዛ ጾሙን ጀመረ። 40 ቀንና 40 ሌሊት ጾመ ስለኛ ብሎ ማለት ነው። እንግዲህ የኛ ጾምና የክርስቶስ ጾም ዓላማው ትንሽ የተለያየ ነው፣ ግን ክርስቶስ ስለጾመው እኛም እንጾመዋለን ማለት ነው። ታዲያ ከነዚህ ከአዋጅ አጽዋማት ከሚባሉት በዋናነት አብይ ጾም የመጀመሪያው ጾም ነው። እንግዲህ ከአብይ ጾም ጀምረን ስንቆጥር 7 ነው የምናገኛቸው። አብይ ጾም፣ ጾመ ድህነት፣ ጾመ ሐዋርያት፣ ፍልሰታ የእመቤታችን ዕርገትን የምናስብበት ማለት ነው። እንዲሁም ጾመ ነቢያት ጌታችን ኢየሱስ ክርስቶስ ስለመወለዱ ጋር ተያይዞ ነቢያቱ የጾሙት ጾም አለ። ጾመ ነነዌ አለ። የነነዌ ሰዎች ከዮናስ ተቀብለው የጾሟት ጾም የ3 ቀን ጾም አለች። ከዛ ሌላኛው ደግሞ ገሃድን አጠቃሎ የሚይዝ 7 ይሞላል ማለት ነው። እንግዲህ ጾመ ድህነት ስለማታውቁ ሰዎች ጾመ ድህነት ምንድነው ካላችሁ ሮብና አርብ ነው። የጌታችን ኢየሱስ ክርስቶስ ስነ ስቅለቱን፣ ግርፋቱን፣ መከራውን እያሰብን በየሳምንቱ ከበዓለ ሃምሳ ውጪ ሮብና አርብ በሚመጣ ኦርቶዶክሳውያን ይጾማሉ ማለት ነው። እነዚህ የምንጾማቸው ጾመት ጾመ ድህነት ተብለው ይታወቃሉ። ወደ ሌሎች ሀሳቦች ስንሄድ በጾም ውስጥ የሚጠቃለሉ በጣም አስገራሚ የሆኑ ቃላቶች አሉ። ከነዚህ ቃላቶች ውስጥ መንፈሳዊ ዝግጅት አለ፣ ራስን መግዛት፣ ምጽዋት፣ እነዚህ ቃላቶች የምናይ ይሆናል። እንዲሁም ሌሎች ሀሳቦች አሉ ማለት ነው። በጾም ውስጥ መታቀብ፣ ዓላማ፣ እንደዚህ አይነት ነገሮች የተለመዱ የኦርቶዶክሳዊ አገላለጾች ናቸው። ጾሙ ዋነኛ ዓላማው ምንድን ነው ከተባለ እንግዲህ አብረን እናየዋለን በኋላ።
ግን ዛሬ በዋናነት ትኩረት ላደርግባቸው የፈለኩት 3 ነገሮች አሉ። እንግዲህ ሰፊ ከመሆኑ ጋር ተያይዞ ጠቅለል ለማድረግ ሀሳቡ በ3 ነገሮችን ለመጠቅለል አስቤያለሁ። ጸሎት አለ፣ ራስን መግዛት አለ፣ ምጽዋት አለ። እንግዲህ አንድ ሰው እየጾመ ነው ሲባል እነዚህ ነገሮች አብሮ ሊያደርግ ይገባል ተብሎ ይታሰባል ማለት ነው። እያንዳንዳቸው እነዚህ 3ቱ ቃላቶች በውስጣቸው በጣም ሰፋፊ የሆኑ ሀሳቦችን፣ በጣም ሰፋፊ የሆኑ ነገሮችን የያዙ ናቸው። እንግዲህ ከመጀመሪያው የሆነው ጸሎት ስንጀምር ጸሎት ማለት ምን ማለት ነው? አባቶቻችን ሲገልጹ ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው ብለው ይገልጹታል። እንግዲህ እንዴት በምን አይነት መንገድ የሚለው ሌላ ጊዜ እንገልጸዋለን ማለት ነው። በጸሎት ጊዜ 7 ጸሎታት ነው ያሉት ቤተክርስቲያን የምታውጃቸው ወይም መዝሙረ ዳዊት እንደተናገረው ስብሐ ለዕለትየ ሲባከ በቀን 7 ጊዜ አመሰግንሃለሁ መዝሙር 118 ቁጥር 164 ላይ የተገለጸ ቃል ነው። እንግዲህ በቀን 7 ጊዜ አመሰግንሃለሁ። መቼ መቼ የሚለው እንግዲህ ሰፊ የሆነ ሀሳብ ስለሆነ ሌላ ጊዜ አወራላችኋለሁ። ግን እንደ አንድ ኦርቶዶክሳዊ እነዚህ ቤተክርስቲያን በቀኖና ያወጣቻቸው የጸሎት ሰዓቶች ናቸው። ግን አንድ ኦርቶዶክሳዊ ቢያንስ እነዚህ 7ቱ የጸሎት ሰዓታት ባያደርግ እንኳን 3ቱ ግን ግዴታ ሊያደርግ ይገባል ተብሎ ይታሰባል። የጧቱን፣ የከሰዓቱን እንዲሁም ደግሞ የማታውን የጧቱ እንቅልፍ መነሳታችን ጋር ተያይዞ እግዚአብሔር ሆይ ሌሊቱን በሰላም አሳለፍክ፣ ዓይኖቼ ብርሃንን አዩ ብለን የምናመሰግንበት የጸሎት ሰዓት ነው። እንግዲህ ቤተክርስቲያን ያንን የጸሎት ሰዓት ስብሐተ ነግህ ብላ በአብይ ጾም ሰዓቱ በጣም በሰፊው ታመሰግንበታለች። ከሌሊቱ 11 ሰዓት ጀምሮ በደንብ ቤተክርስቲያን መዝሙረ ዳዊት እየተደገመ ይደረጋል። እንግዲህ በአብይ ጾም ማለት ነው። ሌላኛው የ9 ሰዓቱ ነው። የ9 ሰዓቱ ከቅዳሴ ማለቂያ በኋላ ጋር ተያይዞ ያለ የጾም ሰዓት ነው። ይህ የ9 ሰዓቱ የጌታችን ኢየሱስ ክርስቶስን ስቅለቱን፣ ሞቱን፣ መራራ የሆኑ ጽዋ መጠጣቱን፣ ግርፋቱን፣ ሁሉም ነገር ስቃዩን እያሰብን የምንጾመው የምንጸልይበት ሰዓት ነው። እንግዲህ ያንን ሰዓት እንዲሁም ደግሞ ማታ ከምኝታ በፊት የሚደረግ የ3 ሰዓት አካባቢ የሚደረግ የጸሎት ሰዓት አለ ማለት ነው። ቤተክርስቲያን ሌሊቱን መልካም እንድንሆን ስጋችን በሰላም እንዲያርፍ መጥፎ ከሆኑ ሀሳቦች ርቀን እንድናድር እንዲሁም መልካም የሆኑ ሀሳቦችን በአእምሯችን ሲመላለሱ እንዲያድሩ ታውጀዋለች ማለት ነው ይህን ጾም። ታዲያ በጾም ጊዜ ሊደረጉ የሚገቡ በርካታ ነገሮች አሉ። በጾም ውስጥ ልናስባቸው የሚገቡ ቃላቶች አሉ። እንግዲህ ጸሎት ከሚለው ጋር ተያይዞ በውስጡ ንስሐ፣ ተመስጦ፣ ይቅርታ የሚሉ ቃላቶች አሉ። ስለ ጸሎት ሲነሳ በውስጡ በጣም ብዙ ሀሳቦች አሉ። ከነዚህም ውስጥ እንግዲህ ንስሐ ይኖረዋል፣ ተመስጦ ይኖረዋል፣ ይቅርታ የሚል ቃላቶች በውስጡ የያዘ ነው ጸሎት። ንስሐ የሚለው ቃል እንግዲህ በጣም ብዙ አባቶቻችን ንስሐ ጸጸት ማለት ነው። ቀጥተኛ ትርጉሙ ንስሐ ተጸጸተ፣ ንስሐ ጸጸት ማለት ነው። ስለምን መጸጸት? ስላደረግነውና ስላጠፋነው ነገር መጸጸት፣ በማወቅም ባለማወቅም በድፍረትም እንዲሁም በስህተትም የተደረጉት ነገሮች ሁሉ እነሱን በአባት ንስሐ ፊት ሄዶ ማራገፍ፣ በደሎቻችን ፍቆ ከኛ ማስወገድ ማለት ነው ንስሐ የሚለው ቃል። ታዲያ ይህ ቃል በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ጻድቅ ነው፣ ከአመፃም ሁሉ ሊያነጻን የመጣ ጻድቅ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 19 የተነገረ ቃል ነው። ስለ ንስሐ እንግዲህ በጣም ብዙ ሰዎች በጣም ብዙ መምህራን አስተምረዋል። እንዲሁም አቡነ ሽኖዳ እንዲሁም የተለያዩ መምህራኖች የተጻፉ መጽሐፍቶች አሉ። እነሱን በደንብ ማንበብ ይጠበቃል። ሌላኛው ተመስጦ ነው። በጸሎት ውስጥ በጣም አስቸጋሪ የሆነው ነገር አሁን ላይ ተመስጧችን እያጣን የመጣንበት ሁኔታ አለ። ልክ ጸሎት ሲጀምር ብዙ ሰው የቢሮውን ሀሳብ፣ የቤቱን ሀሳብ እንዲሁም የተለያዩ ሀሳቦችን እየመጡበት ጊዜያዊ የሆኑ ሀሳቦችን ወደ አእምሮ እየተመላለሱበት የሚቸገርበት አጋጣሚ አለ። ታዲያ ይህንን ነገር ለማስቀረት በጣም ብዙ መምህራን ጽፈዋል ስለዚህ ጉዳይ። ከነዚህም ውስጥ እንግዲህ አቡነ ሽኖዳ በጣም ተጠቃሽ ናቸው። በጣም የምትገርም መጽሐፍ አለች የእሳቸው መጽሐፍ፣ እሷን መጨረሻ ላይ ያሳያችኋለሁ። እንግዲህ እሱን ያዙ። ሌላኛው ጉዳይ ደግሞ ይቅርታ ነው። ይቅርታ ለጾም ለጸሎት በጣም ዋነኛ ነገሩ ነው። ሰው ቢጾም ቢጸልይ ምን ቢያደርግ በወንጌል እንደተገለጸው ይቅርታ ከሌለው የበደሉትን ይቅር ካላለ ካልካሰ ጸሎቱ ቅድመ እግዚአብሔር እንግዲህ እንደማይደርስ መጽሐፍ ቅዱስ አስረግጦ በደንብ አድርጎ ይናገራል። ታዲያ በዚህ በጾም ወቅት ልናስበው የሚገባን ትልቁ ነገር ይቅርታ ነው። ማንም የበደለ ያልበደለ ካለ ይቅር በሉኝ ብለን በንስሐ ራሳችን አዘጋጅተን ጾሙ ልንቀበል ይገባል ማለት ነው።
ሌላኛውና ሁለተኛው ርዕሰ ጉዳይ ደግሞ ራስን መግዛት ነው። ይህ ቃል በጣም ሰፊ የሆነ ቃል ነው። በጣም ለክርስቲያኖችም የሚጠቅም እጅጉን ደግሞ በተለይ ለወጣቶች በጣም የሚጠቅም ቃል ነው። ራስን መግዛት ራስን መግዛት ማለት ስጋዊ ከሆኑ ፍላጎቶች መቆጠብ መከልከል ማለት ነው። ስጋዊ የሆኑ ፍላጎቶች ማለት ምንድነው ካሉ ከዝሙት፣ ከስርቆት፣ ከአመንዝራነት በአጠቃላይ ገላትያ ምዕራፍ 5 ቁጥር 19 የተገለጡት የስጋ ስራ ተብሎ የተገለጹ ቃላቶች አሉ። ቅዱስ ጳውሎስ የገለጣቸው እንግዲህ ከእንደዚህ አይነት ስራዎች መቆጠብ ማለት ነው። ራስን ለመግዛት እውነት ለመናገር በጣም ዋነኛውና አስፈላጊው ነገር አብዝቶ አለመመገብ፣ አብዝቶ አለመተኛት፣ እንደዚህ አይነት ነገሮች ራስን ለመግዛት በጣም መልካም ናቸው ተብለው ይታሰባሉ። ታዲያ ሰው ጾመ ሲባል እንዴት ነው የሚለውን ነገር ደግሞ አብረን እናነሳለን ማለት ነው። እንግዲህ አባቶቻችን ስለ ጾም ሲያነሱ በጣም ራስን ከመግዛት ጋር ተያይዞ ጾምን ሲያነሱት በሚገርም ሌብል ከስጋና ከመጠጥ ከመብል እንዲሁም ከእንደዚህ አይነት ነገሮች ከጥሉላት መከልከል ብቻ አይደለም ብለው ነው የሚያስተምሩት። መከልከል ማለት ከምን ከምን እንግዲህ ቅድም እንዳነሳንላችሁ በጣም ከብዙ ነገሮች ልንከለከል ይገባል። አባቶች እንደሚናገሩት ዓይን ይጹም፣ አፍ ይጹም፣ እጅ እግር ይጹም፣ አእምሮም ይጹም ይላሉ። ዓይን ይጹም ሲሉ ምንድን ነው? ዓይኖቼ ክፉ ነገሮች እንዳያዩ፣ ክፉ ነገሮች አይተው እንዳይጎመጁ፣ ለአእምሮ መጥፎ የሆነ ስሜት እንዳይሰጡ፣ አእምሮ ደግሞ የሆነ መጥፎ ነገር ሀሳቦች እንዳያስብ ይህም በጾም ወራት ይጹም ይላሉ። ሚጦን ለአዕይንቲየ ከመ ይርአያ ከንቶ፣ ዓይኖቼ ክፉ ነገርን መጥፎ ነገርን ከንቱ የሆነ ነገርን እንዳያዩ መልሳቸው ይላል መዝሙረኛ ዳዊት በመዝሙሩ። ዓይኖቻችን ሊጾሙ ይገባል። መጥፎ ነገር ከማሰብ መጥፎ ነገር ከማየት ልንቆጠብ ይገባል ማለት ነው። ሌላኛው ጉዳይ አፍ ይጹም ይላሉ። አፍ የሚበላና የሚጠጣ ከመጾሙ ባሻገር መጥፎ ነገር መጥፎ የሆኑ ቃላቶች እንዳይናገር፣ መጥፎ የሆኑ ሰውን የሚሰብሩ ሰውን የሚያሸማቅቁ ነገሮችን እንዳይናገር አንደበት ይጹም ይላሉ ማለት ነው። ይጻ አብይ ነገር እምአፍክሙ፣ መጥፎ ክፉ የሆነ ነገር ከአፋችሁ አይውጣ። መዝሙረ ዳዊት። እንግዲህ አባቶቻችን በዚህ በጾም ወቅት በጣም በአርምሞ በተአቅቦ ያሳልፉታል። ይህን የጾም ወራት ከአንደበታቸው መጥፎ ነገር ሳይወጣ ከአንደበታቸው ክፉ ነገር ሳይወጣ መልካሙን ብቻ እያደረጉ ጸሎት፣ ምስጋና እያደረጉ ያሳልፉታል ማለት ነው። ሌላኛው ጉዳይ እጅ ይጹም ነው። እጅ ከስርቆት፣ ከመጥፎነት፣ ሰውን ከመግደል፣ ደምን ከማፍሰስ ይቆጠብ። አሁን ለጾም ብቻ የሚነገር ነገር አይደለም። በአጠቃላይ ኦርቶዶክሳዊ የሆነ ክርስቲያን የሆነ እነዚህን ነገሮች ማድረግ የለበትም። ግን ደግሞ በአጠቃላይ በአብይ ጾም ወቅት ደግሞ እነዚህን ነገሮች እጅጉን አብዝተን የምናደርጋቸው ነገሮች ሆናቸው ማለት ነው። እግር ይጹም ከምን? እግር ወደ መጥፎ ነገር ከመሄድ ወደ መጥፎ ነገር ወደ ዝሙት ቤቶች ወደ መጥፎ አልባሌ ወደሆኑ ቦታዎች ወደ አደባባዮች ከመሄድ ይቆጠብ ይላሉ አባቶቻችን ማለት ነው። እነዚህን የመሳሰሉ ቃላቶች አባቶች በሰፊ አድርገው ያብራሩታል ማለት ነው። ሌላኛውና ሶስተኛውን ነገር ምጽዋት ነው። እንግዲህ በዚህ ጾም እንግዲህ ድሃውም ይጾማል፣ ሀብታሙም ይጾማል፣ ባለጸጋውም ይጾማል፣ ሁሉም ይጾማል። እግዚአብሔር የተመሰገነ ይሁን እና በዚህ ጾም ትልቁ ልናደርገው እንሰራበት የሚገባ አንድ ስራ አለ። ከዚህ ውስጥ ምጽዋት ነው። መጽወተ ሰጠ ማለት ነው። ምጽዋት ማለት ስጦታ ማለት ነው። ምን ሊሰጥ ይችላል የሚለውን ነገር በጣም ብዙዎች ዘርፈ ብዙ የሆኑ ስጦታዎች ሊኖሩ ይችላሉ። እንግዲህ የገንዘብ ስጦታ ሊኖር ይችላል። ምግብ፣ ጤና፣ ጉልበት፣ እውቀት፣ ሰላም፣ ፍቅር እነዚህን ሁሉ ይሰጣሉ። እንደ ኦርቶዶክሳዊ መስጠት ያለብን ነገሮች ናቸው። እንግዲህ ገንዘብ ያለው ገንዘቡን ይሰጣል፣ እውቀት ያለውን እውቀቱን ይሰጣል፣ ያስተምራል፣ ይገስጻል፣ ይመክራል። ሰላምና ፍቅር ያለው ውስጡ ሰላም የሆነ ሰው ሰላምን ይሰጣል፣ ለሌሎች ሰላማቸው ላለመንሳት ይሞክራል። እንግዲህ በጾም ወቅት እነዚህ ነገሮች ሁሉ ይታሰቡበታል ማለት ነው። የትህትና ስራ ይሰራሉ አባቶቻችን በጾም ወቅት እንግዲህ እግርን ያጥባሉ። ከቤተክርስቲያን የሚመለሱት እንዲሁም ከተለያዩ ቦታዎች የሚመለሱት አረጋውያንን ያቋጥራሉ። የተለያዩ የአእምሮ ህሙማን ያሉበት ቦታዎች እየሄዱ የትህትና ስራን ይሰራሉ። ሰውነትን ከማጠብ ጀምሮ ልብሳቸውን ከማጠብ ከመንከባከብ ጀምሮ የተለያዩ ስራዎችን ይሰራሉ ማለት ነው። ታዲያ በጾም ወቅት በጣም ልናስበው የሚገባው እንደ አንድ ኦርቶዶክሳዊ ብዙዎች ይህንን ስራ አይሰሩም። ከስጋና ከመብል ከመጠጥ ከመከልከል ባለፈ ሌሎች ስራዎች መስራት ጉዳይ በጣም ያልተለመደ ነገር ነው እና እንደ አጠቃላይ ኦርቶዶክሳውያን ልናደርጋቸው የሚገቡ በጣም ብዙ በርካታ ስራዎች አሉ። በጸሎት በጾም እንግዲህ መሳተፋችን ግዴታ ነው ማለት ነው።
ከዚህ ቀጥሎ የምሰጣችሁ ነገሮች አንዳንድ ሀሳቦች እንገራችሁ። እንደ ቲፕ ለወጣቶች የምናገራቸው ሀሳቦች አሉኝ። በተለይ በጾም ወቅት በጣም ብዙ ወጣቶች ስለሚሳሳቱ፣ በጣም ብዙ ሰዎችም ስለሚሳሳቱ እነዚህ ነገሮች ማድረግ የሌለብንና ማድረግ ያሉብን ብዬ ለሁለት ከፍያላችኋለሁ ማለት ነው። እንግዲህ ወጣቶች በጾም ወራት ራሳቸውን ለመግዛት፣ ወደ እግዚአብሔር ለመቅረብ፣ ህሊናቸውን ለማንጻት፣ ልቡናቸውን ለእግዚአብሔር ንጹህ መስዋዕት አድርገው ለማቅረብ ማድረግ የሌለባቸውን ብዬ የማስባቸው ቃላቶች ልንገራችሁ። ለምሳሌ ሙዚቃ መስማት በጣም የብዙ ኦርቶዶክሳውያን አሁን ባህል እየሆነ ነው። በጣም ብዙዎች እያፈርን እየተሳቀቅን ነው የምንገኘው። ሙዚቃና ኦርቶዶክሳውያን ተብሎ እየተገለጸ ነው የሚገኘው እና ሙዚቃ መስማት መቆም መቻል አለበት በአብይ ጾም። ከዛ ይልቅ በጣም ደስ የሚሉ መዝሙራትን መስማት፣ እግዚአብሔርን የሚያመሰግኑ ነገሮችን ማድረግ የተሻለ ነው። ሌላኛው ደግሞ አብዝቶ መብላት መጠጣትን እርግጥ ነው እስከ 9 ሰዓት ብዙ ወጣቶች ይጾማሉ፣ ብዙ ክርስቲያኖች ይጾማሉ። ያ ብቻ ግን በቂ አይደለም። አብዝቶ መብላትና መጠጣት ጾሙ ሲያልቅ 9 ሰዓት ሲደርስ አብዝቶ መብላትና መጠጣት እንዲሁም ለሌላኛው ቀን ፈተና ያመጣል። በዝሙት ለመውደቅ እንዲሁም በተለያዩ የስጋ ስራ የሆኑ ነገሮች በምኞት ለመቃጠል ይረዳልና እነዚህን ነገሮች ማስወገድ፣ አብዝቶ ከመብላት መቆጠብ በጣም መልካም ነው ተብሎ ይታሰባል። ሌላኛው ማንኛውም ለዝሙት ለስጋዊ ውድቀት መራቅ፣ እንደዚህ አይነት ነገሮች ሊያመጡብን ከሚችሉ ነገሮች በአጠቃላይ መራቅ ያስፈልጋል ማለት ነው። እንግዲህ ለውድቀታችን መንስኤ የሚሆኑ ለዝሙት እንደ መነሻ ሀሳብ የሚሆኑ የተለያዩ ነገሮች አሉ። ከነዚህም ውስጥ እንግዲህ ሮማንቲክ የሆኑ ፊልሞችን ማየት፣ አልባሌ የሆኑ ምስሎችን መመልከት፣ በሶሻል ሚዲያ ላይ ራስን አጋልጦ መስጠት ወይም ራስን በጣም በሶሻል ሚዲያ ሀሳቦች እንድንሰረቅ አድርጎ መጋበዝ፣ እንደዚህ አይነት ነገሮች ለዝሙት እንዲሁም ለተለያዩ ፈተናዎች ለተለያዩ አጋጣሚዎች ሊያደርጉን ይችላሉ። ታዲያ ከነዚህ ነገሮች መራቅ ይኖርብናል ማለት ነው። ሌላኛው ቦታን መምረጥ ነው። በተለይ በዐቢይ ጾም ሊመረጡ የሚገቡ ቦታዎች፣ የምንውልባቸው ቦታዎች፣ የምናድርባቸው ቦታዎች እንዲሁም ደግሞ አንዳንድ ሀሳቦች ልናደርግባቸው የምንችልባቸው ቦታዎች በጣም መወሰን ሊኖርብን ይገባል። ለውድቀታችን መንስኤ የሆኑ ቦታዎች አሉ። ላይክ እንደ ጭፈራ ቤቶች፣ በጣም እርቃን የበዛባቸው ቦታዎች እንዲሁም ደግሞ የሮማንቲክ የሆኑ ነገሮች ሊታዩበት የሚችሉ ቦታዎች እንደ ሲኒማ፣ እንደዚህ አይነት ነገሮች ላይ ቦታዎች መራቅ ይገባል። በአጠቃላይ እንግዲህ ለስጋዊ ውድቀት ወይም ለስጋዊ ምኞት የሚዳርጉ ቦታዎች መከልከል ይጠበቅብናል ማለት ነው። ታዲያ በሌላኛው በኩል ደግሞ ወጣቶች ሊያደርጓቸው የሚገቡ ነገሮች ብዬ ያሰብኳቸው በትክክል ወደ እግዚአብሔር ሊያቀርቡን ይችላሉ። ንስሐችን እንደ ንስሐ፣ ጾማችን እንደ ጾም እግዚአብሔር እንዲቀበለው የበረከት እንዲሆን እድሜያችን እንዲረዝም ሀሳባችን፣ ስራችን እንዲባረክልን የሚያደርጉ ስራዎች አሉ። በዚህ በዐቢይ ጾም ልናደርጋቸው የሚገቡ ትልቆቹ ነገሮች እንግዲህ የመረጥኳቸው እነዚህ ናቸው። የመጀመሪያው ነገር በሙዚቃ ፋንታ መዝሙርን መስማት። እምቢ ብላችሁ ጨክናችሁ እያስቸገራችሁም ቢሆን ስጋ መዝሙር መስማት ይኖርባችኋል። በተለይ በዐቢይ ጾም የበገና መዝሙር ራስን ለመግዛት ወደ መንፈሳዊ ነገሮችን ለመቅረብ በጣም እጅጉን አድርጎ የሚረዳ መዝሙር ነው። ዘለሰኛ የሚባልም አለ። እንግዲህ እነዚህን መዝሙራት የተለያዩ የምትወዷቸውን አይነት መዝሙራትን መስማት ይጠበቅባችኋል ማለት ነው። ሌላኛው ጉዳይ ቅዱሳት መጽሐፍትን ማንበብ ነው። እንግዲህ መጽሐፍ ቅዱስን ጨምሮ በደንብ ማንበብ ይጠበቅብናል። በተለይ የአቡነ ሽኖዳ የነ ቅዱሳን አፖስቶሊክ ፋዘርስ የምንላቸው ደግሞ የቅዱሳን የነ ቅዱስ ዮሐንስ አፈወርቅ፣ የነ አትናቴዎስ፣ ሃይማኖተ አበው፣ ስንክሳር የመሳሰሉ መጽሐፍቶችን በደንብ ይነበባሉ። መጽሐፍ ቅዱስም እንግዲህ በዐቢይ ጾም ወደ 9 አካባቢ የሚደርሱ ቅዱሳት ነገሮች ይዘከራሉ። በመጀመሪያው እንግዲህ ከዘወረደ ጀምሮ ዘወረደ፣ ቅድስት፣ ደብረ ዘይት፣ መጻጉዕ፣ ምኩራብ እያልን የምንገልጻቸው ነገሮች አሉ። ከነዚህ ውስጥ በእያንዳንዱ ማቴዎስ ወንጌል ላይ፣ ዮሐንስ ወንጌል ላይ የተገለጹ ታሪኮች አሉ። እነዚህን ታሪኮች በሰፊው ማንበብ እና ከጾሙ ጋር አያይዞ ለማየት መሞከር በጣም መልካም ነው ማለት ነው። ሌላኛው መስገድ ነው። በተለይ ለወጣቶች ይህን ነገር በጣም አስፈላጊና ዋነኛው ነገር ስግደት ነው። ስጋ ሲበረታ አባቶቻችን ራሳቸውን ከሚገዙበት ትልቁ ነገር አንዱ ስግደት ነው። በስግደት ራሳቸውን ማቁሰል፣ በተለይ በዝሙት በክፉ ሀሳብ ከስጋዊ ፈቃዶች ጋር ተያይዞ በጣም የምትቸገሩ ሰዎች ብትሰግዱ በጣም መልካም ነው። ከእንደዚህ ከተቃራኒ ጾታ ጋር ችግር ያለባችሁ ሰዎች ላይ በደንብ ስግደት ላይ በርቱ፣ በደንብ ስገዱ። እንዲሁም ደግሞ ከገንዘብ ፍቅር ጋር ተያይዞ ያለባችሁ ሰዎች ደግሞ መጽዋት ብታደርጉ ትልቅ በረከት ታገኙበታላችሁ በዚህ በዓል።
አባቶቻችን በቀኖና ሲያዙ ለባለ ዝሙት ስግደትን፣ ለባለ ገንዘብ ወዳድ ደግሞ ምጽዋትን አዘዋል። ሌላኛው መጸለይ ነው። እንግዲህ ጸሎት በጣም አስፈላጊ ነገር እንደሆነ ቅድም ተነጋግረናል። ለነፍስ ትልቁ ነገር ጸሎት ነው። ነፍስ ሀሴት የምታደርግበት ነው። ልክ ለስጋ መብልና መጠጥን፣ ዝሙትን እንዲሁም ደግሞ የተለያዩ ነገሮችን ስታቀርቡለት እንደሚደሰተው ሁሉ ለነፍስ ትልቅ ሀሴቷ የሆነው ነገር ወደ እግዚአብሔር መጠጋቷ፣ ወደ እግዚአብሔር ከፍ ማለቷ ነው እና ጸሎት በጣም አስፈላጊ ነው። በዚህ በጾም በአብይ ጾም ወይም ደግሞ በሁዳዴ ጾም ትልቁ የጸሎት ተብሎ የሚታሰበው መዝሙረ ዳዊት ነው። በስብሐተ ነግሁ እንግዲህ በስፋት አባቶቻችን በንባብ ከማለት አልፈው በሚገርም ሌብል ይገልጹታል። እንግዲህ ጾምን በደንብ አድርጋችሁ እንደመጾም መጸለይ በጣም መልካም ነው። ሌላኛው የትህትና ስራ መስራት ነው። እንግዲህ ቅድም እንዳነሳሁላችሁ አንዳንድ ሀሳቦችን ለመግለጽ ትህትናዊ የሆኑ ስራዎችን መስራት መልካም ነው ማለት ነው። በአብይ ጾም ትልቁ ከሚጸለዩ ጸሎቶች ደግሞ ሌላኛው ጉዳይ አቡነ ዘበሰማያት ነው። አቡነ ዘበሰማያት ቀላል የሚባል ጸሎት አይደለም። ብዙዎች ስለዚህ ጉዳይ ብለዋል። ታዲያ እንግዲህ መልካሙን ሁሉ የተመኘውላችሁ ጾሙ የበረከት እንዲሆንልን ፈጣሪ ጾማችን እንዲባርክልን እንመኛለሁ። እንግዲህ አንዳንድ ጉዳዮች በቀጣይ ቪዲዮዎችን ማሳያችሁ ይሆናል። አንዳንድ ሀሳቦችን አነሳላችሁ። ለዛሬ ግን በቀጣይ ቪዲዮ እስክንገናኝ ድረስ ቻው፣ ሰላም ሰንብቱ። የእግዚአብሔር ፍቅር የድንግል ማርያም አማላጅነት አይለያችሁ። ሰላም ሰንብቱልኝ።